አብዛኛው ሰው ስለሷ መጥፎ ነገር ይነግረኛል። እሷን ደግሞ ቀርቤ ባየኋት ልክ ምንም መጥፎ ነገር አላየሁባትም። አንተም ልክ ሄርሜላ እያወካት ባለው ልክ እኔም ጋር እሱን አይነት ነገር ነበር የነበረው መጀመሪያ። አሁን ግራ የገባኝ ሄርሜላ ላንተ ጓደኛህ ነበረች ወይንስ ፍቅረኛህ ነበረች? ፍቅረኛዬ ነበረች እንጂ ሄርሜላ እኔ ከኔ አሁን ምን አለ መሰለህ፣ አሁን አንተ ልክ እንደምትነግረኝ እኔ ማንንም ማመን እንዳለብኝ አሁን ላይ በጣም ግራ እየገባኝ ነው። ሌላም ሰዎች እንዲያፈቅራት አለ የሚለኝ አለ፣ እንዲህ ፍቅረኛ የነበረች ግን ደግሞ የሁሉንም ሰው መቀበል አልችልም። እሷን ደግሞ ቀርቤ ሳያት እኔ ከዚህ በፊት ምንም አይነት ወንድ ጋር ግንኙነትም ምን ፍቅረኛ ምን አልነበረኝም ብላ ነው ለኔ ነገረች። እሷ በዚህ ልክ እየማለች ከዚህ በፊት ምንም ፍቅረኛ አልነበረኝም፣ በቃ የጀስት የሴት ጓደኛ እንኳን የትምህርት ቤት ላይፍ ራሱ የሚባሉት ነገሮች በደንብ አላሳለፍኩም ያለችኝ ለኔ ማለት ነው። ሰላም ሰላም ሰላም፣ እንዴት ናችሁ? አላችሁ? ደህና ናችሁ? የኛ የሁላችንም ቤተሰብ እንዴት ናችሁ? ሰላም ነው? እኛ በጣም ደህና ነን። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነን። ዛሬ እንግዲህ ምናልባት ከዚህ በፊት እንደነበረው በአንዳንድ ነገሮች አልመጣሁም። ያው እንደነገርኳችሁ ከዚህ በፊት ስለ አብሪሽና ስለ ሩታ አንዳንድ ነገሮች በማለት ነበር ከእናንተ ጋር ያሳለፍኩትና ዛሬ እንዳጋጣኝ በእርግጥ ሌላ ታሪክ ውስጥ እንደሆንኩ አውቃለሁ፣ ሌላ ነገር ጀምሬ እንደሆነ አውቃለሁ። ግን በዚሁ አጋጣሚ ግን ካገኘሁት አይቀር ተደዋውለን ከአብሪሽ ከተገናኘን አይቀር እኔ ደግሞ ማለት አብሪሽን በምን አይነት ሪአክሽን እሱ ማግኘት እንዳለብኝ ስላሰብኩበት ብዙም እንዳልቸገር ብዙም እሱ በላይፉ ላይ እንዳይቸገር ይጠቅመዋል ብዬ ያሰብኩት ነገር ነው ወደ አብሪሽ ይዤ የመጣሁት። እና ይሄ ስላችሁ ቤተሰብ ያው አብሪሽ በተለይ በዚህ ሰዓት ምን አይነት ላይፍ እያሳለፈ እንደሆነ ለእናንተ የሚታይ ነገር ነው። እንትና የሚደባበቅ ምናምን ነገር የለውም። አብሪሽ ህይወቱን ለቤተሰቡ በማካፈል ነውና ትንሽ ሁሉም ሰው አብሮ እስከኖረ አብሮ እስካሳለፈ ድረስ ቤተሰብ ነው ብሎ የሚያምን ልጅ ነው። እኔ ደግሞ እንደነገርኳችሁ ያው እንደ ታላቅም እንደ ወንድምም ማለት ነው። እና አሁን ዛሬ ግን ትንሽ አንድ ነገር በጣም እያሳሰበኝ ያለ ነገር ስለተሰማኝ ምናልባት ረጅም ጊዜ ዝም ብያለሁ። ዛሬ ጣልቃ ልግባና የጀመርኩትን አቆሜ ጣልቃ ልግባና አንዳንድ ነገር እስቲ ለቤተሰብ ልበል ብዬ ነው። ለቤተሰብ ልበል ስል ቤተሰብ ሁሉ ነገር በእናንተ ፊት ስለሆነ እየሆነ ያለው ማወቅም ያለባችሁ ነገር ካለ ማወቅ ስላለባችሁ በባለፈው ላይፋችን በባለፈው ነገራችን እኛ ከተጎዳንበት ሰንበዲ መልሶ መጎዳት አለበት ብዬ አላስብም እንደኔ። እና ይሄ ሁሉ ሰዓት ዝም ብያለሁ ማለት ምንድነው ልትሉኝ ትችላላችሁ። ያው ስለምን እንደማወራችሁ ደግሞ ይገባችኋል። ሰሞኑ እየተፈጠረ ስላለው ነገር ነው። አብሪሽና በሄርሜላ መካከል እየተፈጠረ ያለ ነገር ስላለ እሱ ትንሽ ምቾት አልሰጠኝም። የሁሉም ጓደኛ ነኝ እንዳያችሁት ነው። ቻናሌ ላይም እያያችሁ ከሆነ ሁሉንም እኔ ጋር አሉ፣ ሁሉም እኔ ጋር አለ፣ ይመጣል፣ ቤተሰቤን ሰላም ይላል፣ ሁሉም እንዲህ ነው። እና እንዲሆኑ ሳለ ግን አንድ የተደበቀ ታሪክ አለ። ይስላችሁ ምናልባት ምን አይነት ታሪክ ነው ምናምን ልትሉኝ ትችላላችሁ። በእርግጥ ግን አንድ የተደበቀ ታሪክ ምላችሁ ከዚህ በፊት ማለት እኔና ሄርሚ የግል ላይፍ ነበረን እና የግል ላይፍ ነበረን። በነበረንም ጊዜ በነበረንም ጥሩ ቆይታ ብዙ ሳንከፋፋ ብዙ ላይፎች አሳልፈናል፣ ብዙ ጊዜዎች አሳልፈናል። ፋይናሊ ግን ስለ ሄርሜላ ባክግራውንድ አንድ ከደረስኩበት ጉዳይ የተነሳ አብሪሽም ህይወት ላይ ያ ታሪክ እንዳይፈጠር የሆነ ማስቆም እንዳለብኝ ተሰማኝና ማስቆም እንዳለብኝ ስለተሰማኝ አብሪሽ አሁን እዚህ ድረስ ጠርቼዋለሁ ስላችሁ በቃ ሁሉ ነገር ማወቅ አለበት። አውቆም የፈለገውን ውሳኔ መወሰን ይኖራል። ብቻ እኔና ሄርሚ ጋር የነበረውን ላይፍ እንዲህ ነበረን እና እንዲህ ነው ብዬ ነግረዋለሁ። እሱ የመሰለውን ያደርጋል። ምንም የሚለኝ ነገር የለም። ብቻ መናገር ያለብኝ ነገር ተናግሬ ማለፍ ስለፈለኩ ነው። ነገ ስለ ታሪኩ ሲታወቅ ምን ሆነ ነው እኔ እንዳልወቀስ። በእርግጥ እና አብሪሽ ታገልኩና የሆነ ታይም ላይ ከኔ ትንሽ የከበደ ነገር ቤተሰብ ራሱ ገብቶ መፍታት ያለበት ነገር ሆኖ ሲሰማኝ ታውኩትና አሁን ግን የመጣው ላይፉ ላይ የመጣው ታሪክ ትንሽ ስላሳሰበኝ ነው ቤተሰብ ስላሳሰበኝ ነው። አሳሰበኝ ስላችሁ ደግሞ ቀጥታ ለሱ ነግሬው እኔ ሄርሜላ ጋር ሄጄ ጓ ማለት ምናምን ስርዓት ያዥ ምናምን ማለት
አልፈለኩም አልወደ እኔን ታቁኛላችሁ ማለት በስራ ሳወራ በስራ ሰውን ስግባባ ነው እና አሁን ደውዬለታለሁ አብሪሽ እዚህ ቦታ ያውቀዋል እና እየመጣ ነው ቤተሰብ አብሪሽ ይቅርታ በጣም እንግዲህ ዛሬ አረፈርኩኝ። ችግር የለም። እንዴት ነህ? ሰላም ነው አለው። እግዚአብሔር ይመስገን። ካሜራ ይዤ ነው የጠበቅኩት። ቤተሰብን ሰላም ብትልልኝ። ምንም ችግር የለም። ያው ዩቲዩብ ላይ እስካለን ድረስ ግዴታችን ነው በየቦታው ካሜራና ችግር የለውም። እሺ ሰላም ነው። እንዴት ናችሁ? የአቢ ቤተሰብ ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እና ቤተሰብ ያው እንደነገርኳችሁ እሱ አቢ ብሎ ጠራኛው የሚያቀኝ በሰፈር ስሜ ነው። አቢ ነው ብዙ ሰው የሚለኝ በአጋጣሚ ያው ነህሚያ እንደሆንኩ ልጆች ሲጠሩ ምናምን ስንሰማው እንደዛ ነውና ችግር የለውም። ያው ስሙ ዋና መግባቢያ ነው። ዋና መግባባታችን ነውና የፈለከኝም ጉዳይ አላወራኸኝም። በአካል ስትመጣ ነበር አወራህ ያልከኝ የነበረውና ያለውን ነገር በደንብ ብታወራኝ ደስ ይለኛል። ለምን አስጨነቀኝ የባሰ ማለት ነው። ማይሆኑ ነገሮች ነገርከኝና ትንሽ አስደነገጥከኝ። ምን እንደተፈጠረ ከዛ በፊት ከኤርሜላ ጋር የነበረ ነገር ምናምን በግልጽ ብትነግረኝ ደስ ይለኛል። አዎ አብሪሽ በዚሁ አጋጣሚ እኔ ዛሬ ፈልም ማለት ረጅም ሰዓት ታግሼዋለሁ ጉዳዩ ያው ሁሉም ሰው ቤተሰብም የሚያውቀው ነገር ስለሆነ ቤተሰብ የሚያውቀው ነገር መፈታት ያለበት ቤተሰብ ማለት ነው የሚፈታ ከሆነ ማለት ነው። አሊያም ደግሞ ውሳኔው ያንተ ነው። እኔ ብቻ መናገር እንዳለብኝ ስለተሰማኝ ዛሬ በፍጥነታቸው ከየኔ የጠራውና ስላቻው ኮርኩ ይቅርታ እየጠየቅኩ ግን ይኸውልህ አብሪሽ ምን መሰለህ ሄርሚና እኔ ብዙ ላይፍ አሳልፈናል ስለ በቃ ሪል የሆነ ግንኙነት ነበረ ማለት አብሪሽ ያው ሄርሜላ የተወሰነም ጊዜ ቢሆን ከኔ ጋር አሳልፋለችና በእርግጥ መጥፎ ሰው ናት ምናምን ሌላ ታሪክ አይምሮ ላይ ሊጨምር አይደለም ግን አለች ስትላት የሌለች ሰው ናት ማለት እንዲህ ስለ ይቅርታ አድርግልኝ ለተጠቀምኩት ወርድ ማለት ነው። በቃ ሄርሜላ በጣም ብዙ ነገር ነበር እኔ ከሷ ጋር ፕላን አድርጌ ወደፊት እንዲሆናል ብዬ ያስኩትና በቆየንባቸውም ጥቂት ጊዜ ቢሆን ስለ ሄርሜላ ሂስትሪ በጣም ገብቶኛል እኔ ማለት አሁን የምፈራው አንተም ጋር ልክ እኔ ጋር የተፈጠረው ነገር እንዳይፈጠር በዛ ላይ አንተ ያለበት ሁኔታ ያለበት ፖዚሽን በተለይ እንደ ከሩታ ጋር ምን አይነት ሪሌሽንሺፕ እንዳላችሁ አውቃለሁ። ብዙም ታግይበታለሁ። ከዛ አንግል ደግሞ ታሪክ እንዳይበላሽ ችግር እንዳይፈጥርብ ስለፈለኩ ነው ስለ ሄርሜላ ልነግር የወደድኩት ማለት ነው። ምናልባት እኔ እንጃ አብሪሽ ከዚህ ነገር ራስን ብታሸሽና ብትወጣ የተሻለ ነው እንደኔ ማለት ነው። ምን አለ መሰለህ አብዛኛው ሰው እንዳንተው የሚነግረኝ ሰው ምናምን አለ። ከዛም ባለፈ ደግሞ እኔ ግራ የሚገባኝ ነገር ስለ ሄርሜላ ብዙ ሰዎች እየመጡ ይነግሩኛል እንዲያትሆንም እንዲኮ ነች ሄርሜላ ምናምን እየተባለ የምሰማቸው ነገሮች አሉ። ግን ደግሞ የትኛውን አምኜ የትኛውን መቀበል እንዳለብኝ ግራ ስለገባኝ ነው። ይቅርታ ጥላ ላይ ነው። ይቅርታ እንግዲህ ፀሐይ ስለሆነብን ነው እዛ ጋርና እና ካቆምኩበት ስቀጥልልህ ያው አብዛኛው ሰው ስለሷ መጥፎ ነገር ይነግረኛል። እሷን ደግሞ ቀርቤ ባየኋት ልክ ምንም መጥፎ ነገር አላየሁባትም። ከዛ ባለፈ ግን እኔ አሁንም ያው የሰውን ምክር መቀበል ደስ ይለኛል። ምክርህንም እቀበላለሁኝ። ግን ደግሞ የሆነ ለየት ያለ ያየህባትም ነገር ካለ እኔን እንደ ወንድም የትኛውንም ነገር እቀበላለሁ ብትነግረኝ ማለት ነው። እኔ ሳብሪሻ በቃ አንተም ልክ ሄርሜላ እያወካት ባለው ልክ እኔም ጋር እሱን አይነት ነገር ነበር የነበረው መጀመሪያ። አንተ ሄርሜላ እንዲታቃታለህ እንዲናት ለማለት ያው የምታውቀው ነገር ስለሆነ መናገር አይጠበቅብኝም። ግን እኔም ጋር እሱን አይነት ነገር ነበር እና እሱን አይነት ነገር ስለነበረ አሁንም አንተ ጋር እየተፈጠረ ያለው ታሪክ እሱ ነው። በቃ መጠንቀቅ አለብህ አብሪሽ ገብቷል። እኔ ከዚህ በፊት ስላንተም ሆነ ስለቤት ብዙ እያወራሁ ቆይቻለሁ። በቃ ሰላም እንዲሆን ሁሉም ነገር ምን አለ ነገር ግን አሁን ላይፍ ላይ የመጣው ሰው አይሆንም። በቃ በሚገባ አስረግጬ ነው የምነግርህ አብሪሽ አይሆንም። በተቻለ መጠን መጠንቀቅና ከህይወቴ ሄርሜላን ማስወጣት አለ። የኔ ውሳኔ ነው ገብቷል። አንተ የፈለከው ነገር ማድረግ ትችላለህ፣ ምንም ማለት ትችላለህ፣ መብት ነው። ግን አሁን ለምን አልነገርከኝም መጀመሪያ የሚለው ነገር እንዳይፈጠር ነው። ሄርሜላ አውቃታለሁ፣ የተወሰነ ጊዜ ቢኖራትም ከኔ ጋር አውቃታለሁ። መጥፎ ሰው ናት ምናምን እያልኩ አይደለም። የሚገጥም ነገር ግን ልክ እንደኔው ነው።
እኮ ምንድነው የገጠመህ አንተ ከዚህ በፊት ከነበራችሁበት ነገር አንፃር ምናምን ምን እንደገጠመህ በምን እንደተለያያችሁ በምን እንደተራራቃችሁ ያለውን ነገር በግልጽ አማርኛ ብትነግረኝ ደስ ይለኛል። ያው አስቀድሜ ለቤተሰብ አብሪሽ አንዳንድ ነገር እያጫወትኩ ነበር። በቃ እየጠበቅኳት ያጣሁት ልጅ ናት። ገብቶሃል አባባሌ? በብዙ ብቻ እኔ እንዴት ብዬ እንደምነግርም ግራ ብዙም አክቲቭ አይደለሁም። አሁን ባክስትሪ አውርቶ እንዲህ ነው ለማለት ብቻ ግን አንተ ጋር አደጋ የሚፈጠር ነገር አለ እሷ ጋር በቃ ካንተ አሁን እየሆነ ስላለው ነገር ትህትናዋ እኔም ጋር እንዲህ ነበረች፣ ትሁት ነበረች ምንም ችግር የለባትም፣ የመግባባት ችግር የለባትም። ግን ፋይናሊ ልክ ነው የሆንኩት አይነት ነገር እንደምትሆን 100% እርግጠኛ ነኝ። ለዚህም ነው አስቀድሜ አሁን ስለሷ ይሄኔ በሚዲያ አንዳንዴ ማታወራው ነገር አለ ሚዲያ ላይ በቃ እንዲህ መሆን አለበት ብቻ ችግር ነው ብለህ መናገር ግን መሆን ያለበት ደግሞ ያንተ ውሳኔ ነው። አብሽ ብቻ ነው እየነገርኩ ያለው። አሁን ግራ የገባኝ ሄርሜላ ላንተ ጓደኛህ ነበረች ወይስ ፍቅረኛህ ነበረች? ፍቅረኛዬ ነበረች እንጂ ሄርሜላ እኔ ከኔ አሁን ምን አለ መሰለህ አሁን አንተ ልክ እንደምትነግረኝ እኔ ማንንም ማመን እንዳለብኝ አሁን ላይ በጣም ግራ እየገባኝ ነው። ሌላም ሰዎች እንዲያፈቅራታል የሚለኛል እንዲህ ፍቅረኛ የነበረች ግን ደግሞ የሁሉንም ሰው መቀበል አልችልም። እሷን ደግሞ ቀርቤ ሳያት እኔ ከዚህ በፊት ምንም አይነት ወንድ ጋር ግንኙነትም ምን ፍቅረኛ ምን አልነበረኝም ብላ ነው ለኔ ነገረችኝ። ጀስት በቃ ኢቭን የሴት ጓደኛ እንኳን በደንብ የሚቀርባት እንደሌለ ነው የነገረችኝና በዚህ ልክ እኔ ለተዋሸኛለችም ብዬ አላስብም። አንተንም እየዋሸኝ ነው እያልኩ አይደለም፣ ግን ደግሞ በመሃል ማንን ማመን እንዳለብኝ ትንሽ ግራ እየገባኝ ነው። እሷም ደግሞ እንዳየዋት ከሆነ ምንም አይነት ነገር ምላን የነገረችኝ ፍቅረኛ አልነበረኝም። ምናልባት አንተ ፍቅረኛ የነበረች ብለህ እያሰብክ ከነበረ ያንተ ውስጥ ላይ ያሉት ነገሮች ሊሆኑ ይችላል። የሷ ልብ ግን አንተ ጋር ከሌለ አሁን ፍቅረኛ አይነች ማለት አትችልም። ቀረቤታችን እኮ አብሪ ስለማቀው ነው። ቀረቤታችን እንደዛ እሷ ልብ ውስጥ የለም እኔ ልብ ውስጥ አለ ምናምን የምንለው ነገር አለ እኮ። አሁን ለምሳሌ ጓደኛና ፍቅረኛሞች መሆን ይለያያል ወንድሜ። ፍቅረኛ መሆንና ጓደኛ መሆን ፈጽሞ የተለያየ ነገር ነው። ምናልባት አንተ አሁንም ውስጥ ላይ ፍላጎት ካለክ እሷ ስሜት ካለህ ምናምን እኔ በድጋሚ ላገናኘህም እችላለሁኝ። እኔ ችግር የለብኝም። ላስተዋውቃችሁ ልታውቃት ትችላለህ። ግን ደግሞ አብራችሁ እንድትሆኑ የቻልኩትን ነገር ላደርግ እችላለሁኝ። ግን ደግሞ በዚህ ልክ ማይሆን ነገር ስለሷም ማውራቱ ተገቢ አይደለም ባይ ነኝ። ለምን እሷ በዚህ ልክ እየማለች ከዚህ በፊት ምንም ፍቅረኛ አልነበረኝም በቃ የጀስት የሴት ጓደኛ እንኳን የትምህርት ቤት ላይፍ ራሱ የሚባሉት ነገሮች በደንብ አላሳለፍኩም ያለች ለኔ ማለት ነው። አሁን እኮ ለኔ ሄርሜላ ንጹህ ጓደኛ ነች። ምንም ልክ የለንም ከሷ ጋር። ግን ደግሞ ለምን ሰው በዚህ ልክ ስሟን እያጠፋም ማይሆን ነገር ከሚናገር በግልጽ አማርኛ የሆነ ሰው ፈልጓት ከሆነ እንዲፈልጋታለሁ እንዲህ አብታገናኘኝ አንድ አማርኛ ነው። ከዛ ውጪ ግን እኔ አሁን በዚህ ሰዓት ማንን አንተንም ለማመን ይከብደኛል፣ ሌሎቹም የሚነግሩኝ ነገሮች ለመቀበል ይከብደኛል። ገባህ አይደለ? እኔ አሁን ነገ ከነገ ወዲያ እንደኔ ጎታ ትሄዳለች ለምትለው ነገር እኔ የምጎዳም አይነት ሰው አይደለሁኝም አሁን በሷ ማለት ነው። መረዳት ያለብህ ነገር እኔና እሷ ሌላ ታሪክ የለንም ሁለታችን። ስለዚህ ነገ ብትሄድም እኔ እና የምጎዳው ነገር የለም። ምናልባት አንድ ጓደኛ የወንድ ጓደኛም ይኖርሃል አይደለ? አንድ ጓደኛ ሲለየ የሆነ ይደብራል፣ ይከፋል። ከዛ ውጪ ግን የተለየ ነገር ኖሮ አይደለም ውስጤ ላይ እኔ ደግሞ ለሄርሜላ የተለየ ፍቅር ኖሮኝ አይደለም። ይሄንን ደግሞ ሁሉም ሰው የሚያውቀው ነገር ነው። ምናልባት አንተ እየተፎገርክ ያለው እኔ ማፈቅራት ወይንም በውስጤ በልቤ ያለች ከመሰለ ተሳስተሃል። አሁን እንደዛ እያልክ ምናምን እኮ እኔ ማስተባበል ልሰጥ አይደለም። ገብቶሃል? አሁን እያልኩ ያለሁት አንተ የራስ ህይወት ያለ ሰው ነህ። አሁን አሁን እሱ ራሱ ህይወት ሊረብሸው የሚችል ነገር ነው። እንደተጫወታችሁት በጓደኝነት ላይፍ ውስጥ እንዳላችሁ አይደለም አሁን ነገሩ ሌላ ሰው ጋር እኔም ጋር ሁሉ እንዴ አብሪሽ ምን ጋር ያለውን ነገር እስኪ ንገረኝ። ምንድነው? እኔ አሁን ሰው ጋር አብዛኛው ሰው ጋር ይጠይቀኛል አይደለ? እስኪ አንተም ጋር ያለውን ነገር ንገረኝ። በዛ ልክ እንዴት ይሆናል? ሁላችንም ጋር ይሄ እኮ አብሪሽ አንተ እኮ የራስ ላይፍ ያለ ሰው ነህ። አሁን እኮ አንተ ወደ ራስ ተመለሰ የራስ የሆነውን ሰው መጠበቅ ነው ያለብህ እንጂ አጉል ከሄርሜላ በዚህ አይነት ፖዚሽን በመቀራረብ አጉል እንዴት ነው ጓደኛ ከመች በኋላ ነው እንዲህ የሚሆነው? አብሪሽ እኔን እኮ ልትፎገረኝ እየሞከርክ ነው አይደል? እውነት እኔ አንተን ለመፎገር ምናምን ያደረኩት ነገር የለም። አንተን ስለፎገርኩ ስላልፎገርኩ እኮ ምንም የሚመጣም ታሪክ የለም። ኖ የምተማመን ሰው ነኝ በየትኛውም ነገር ማለት ነው። እሱ አውቃለሁ እኮ ለዛም ነው እኮ አብሪሽ እንዲህ ነው ይመለሳል ራሱ የሚያውቅ ሰው ነው ምናምን ብዬ ዝም ያልኩት ረጅም ሰዓት ሆነ እኮ። እስከዛሬ አንተ ጋር መጥቼ አልወቀስኩም ከመናገር ውጪ ሳገኘ ከመናገር ውጪ ማለት። አሁን ግን በዝቷል።
ኤርሜላ በፍጹም ባንተ ላይፍ ላይ ምንም ያገባት ነገር የምትሆንም ሰው አይደለች። ውሳኔ ነው ሳልቀበል ቀርቼ አይደለም። አሁን ለኔ አስበህ የተናገርካቸው ነገሮች ትክክል ናቸው። አንዳንድ ደግሞ ለኔ አስበህ ያልሆኑ ነገሮችም አሉ። ምንድነው ለምሳሌ እስቲ አላቅም ውስጥ ላይ ያሉትን ነገሮች ዛሬ ላይ እኔና እሷን ስታየን በፊት ጓደኛ ፍቅረኛ ከነበረች እኔና እሷን ስታየን የሆነ የሚሰማ የሚደብር ፊልም የምታደርገው ነገር አለ። እንደዛ አይነት ስሜቶች እየተሰሙ ከሆኑ በጣም ይቅርታ ከዚህ በኋላ ለማስተካከል እንደሱ አይደለም ምናልባት ማለት ነው እንደዛ አይደለም። እንደዛ አሁን እኔ እውነቱን ስነግርህ አይደለም ላይፌ ላይ እንድትመጣ መንገድ ሳልፍ ባላይ ደስ የምትለኝ ሰው ናት ሄርሜላ ማለት እንደ በቃ በራሴ የወሰንኩት ውሳኔ ስለሆነ ራሴ የሆነ ፌል ያደረኩበት ነገር ስላለ ማለት አንተም ጋር እሱ ነው ነገር ደግሞ ይፈጥራል። ከዚህ ፈጥሮ እያየነው እኮ ነው። ሁሉም ሰው ተነስቶ ጋሼ ሁሉንም ያስነሳ ጉዳይ እኮ ነው። ግን ደግሞ አንድ ማሰብ ደግሞ ያለብን ነገር ምን አለ መሰለህ፣ እኔ አሁን ላይ ማንም ባልነበረ ሰዓት ደብሮኝ ቤት ውስጥ አሞኝ ምናምን በተቀመጥኩበት ሰዓት ተጎኔ ነበረችልኝ። በመጥፎ ሰዓት ተጎኔ የነበረ ሰው ደግሞ እኔ አሁን አስቀየመህ ሸኘው ብትለኝ አልሸኘውም። የትኛውም ሰው አንተም ብትሆን በሆነ ጊዜ በችግር ሰዓት ደርሰህልኝ ከሆነ ከአእምሮዬ መቼም ልጠፋ አልችልም፣ መቼም ደግሞ ላስወጣህም አልችልም። ገባ? የኔ ደግሞ የእሷን ማስወጣት እሷን የሚጎዳት ከሆነ አሁን ለምሳሌ በዚህ ሰዓት እኛን ተላምዳለች፣ ጓደኞቼን ተላምዳለች፣ ከኛ ጋር ትሳሳቃለች፣ ትጫወታለች ምናምን እና በድንገት ከኔ ህይወት ውጪ ስላት ይሰማተንም ስሜት ማሰብ ይከብዳል ብዬ አላስብም። አብሬሽ እሱ ሳይገባኝ ቀርቶ አይደለም። ይሄ በክፉ ሰዓት አጠገቤ የነበረ ሰው በምን አይደ እኔ እሱ አንተን እረዳለሁ፣ ግን በክፉ ሰዓት የመጣችበት መንገድ ራሱ ለኔ ፌር አይደለም። በዛ ሰዓት ቢሆንም የመጣችበት መንገድ ለኔ ፌር አይደለም። ግን ደግሞ አሁን እሷ ምክንያትም ማድረግ አንችልም። ለሁሉም ነገሮች ምክንያት ሆናለች እኮ አብሬሽ። አሁን እኮ ኖርማል በአንተና በቤት መካከል ክፍተት ሲፈጠር እኮ ምክንያት ነበረች እንዴ? አይ ኩል ክፍተት ከተፈጠረ በኋላ ኦሬዲ መጣች ሰው ነች። ጨመረችው እኮ ጉዳዩን የባሰ ጨመረችው እኮ። ስለዚህ ትላንትና እኔ አስቀድሜ ተናግሬያለሁ፣ ሌላ እንደገና ሌላ ሰው ብዬ። ስለዚህ አሁን መርግ በዚህ በቤተሰብ ፊት ይሄንን ጉዳይ ይዤ የመጣሁት አብርሽ፣ ይሄንን ጉዳይ አንተ ትልቅ ሰው ነህ፣ በራስ የምትተማመን ምን አይነት ሰው እንደሆንክ እናውቃለን። ገብቶሃል? ስለዚህ አሁንም ኬዙን ሌላ ታሪክ ሳይፈጥርብህ የሄርሜላ ጉዳይ ሌላ ታሪክ ሳይፈጥርብህ ከዚህ ነገር እጅህን አንሳ ነው እያልኩ እንደ ወንድም እንደ ጓደኛዬ እንደ ታላቅ እየመከርኩ ያለሁት ማለት። አይሆንም ስትል ዋጋ ለመክፈል መዘጋጀት አለብህ። በቃ እሱ ረከነው። አሁን ምናልባት ብዙ ነገሮች ዋጋ ሊያስከፍሉ ይችላሉ። አሁንም ዋጋ እያስከፈሉ ነው። እሷ ጉዳይ ግን ደግሞ ቀስ በቀስ ነገሮች ሊሆኑ ይችላሉ እንጂ በአንዴ በቃ ከኔ ህይወት ውጪ ብሎ አሁን አዘልሎ ማስወጣትም ትንሽ ቻሌንጅ አለው። ግን ቀስ በቀስ ደግሞ እኔም ወደ ትዳሬ ስመለስ ሩታም ከኔ ጋር አብራ ስትሆን ያንን ነገር እያየሽ ስትመጣ ራሷን ቀስ በቀስ እየሸሸች ልትመጣ ትችላለች የሚል ማለት ነው። ከዛ ውጪ ግን ይሄ አግባብ አለው ብዬ አላስብም። በቃ ከኔ ህይወት ውጪልኝ አታስፈልግኝም ምናምን ብሎ መናገር በራሱ አግባብ አይደለም። በሰላማዊ መንገድ እየተግባባ ምናምን ቀስ ብለህ ነው ነገሮች እና ይሄንን ደግሞ በትንሹም ቢሆን ስላየሁት ነው ፍራንክ አድርጊያት ስሜቷን የሆነ ነገሯን ተረድቻታለሁ። ከዚህ በፊት በቃ ከህይወት ብቻ አታስፈልግኝም ምናምን ከዚህ በኋላ መገናኘት የለብንም ምናምን ነገር ብያት የሆነ የሰጠኋት ምላሽ ትክክል እንዳልሆነ ተሰምቶኛል። ለምን ምናልባት ቪዲዮን መለስ ብለህ ሁላ ማየት ትችላለህ። እኔ ፍራንክ አድርጊያት ነበር ከህይወት ውጪልኝ ብያት ለፍራንክ አሰቡ እና አንዳንድ ጊዜ ሰው ልጅ በዚህ ልክ መግፋት ጥሩ አይደለም። ብዙ ነገሮችን ይችላ ምናልባት አሁን ላይ እኔ ሚዲያ ላይ ቪዲዮዋን ስለቅ እሷን ምናምን አብረን ስንሆን ብዙ ነገር ነው የምትባለውና እነዛ ነገሮች በሙሉ ይችላ ቆይታ ዛሬ ላይ በድንገት ተነስቼ እኔ ውጪ በቃ ከህይወት ያታስፈልግኝም ስላት ይሄ በጣም ትልቅ ቻሌንጅ ነው ለኔ ማለት ነው። ብቻ አብርሽ እኔ ይቅርታ በጣም አበዛው በጣም ይቅርታ በጣም ማለት ግን አሁን ያደረከው ነገር ስለሆነ በቃ አሁንም አብርሽ በጣም ስለምወድ በዚህ አይነት መንገድ የመጣሁት ለዚህ ነው። ገብቶሃል? አሁን በምንም ይሁን እኔ ከዚህ ቪዲዮ በኋላ ወደ አንተ በዚህ አይነት ኬዝ በሄርሜላ ኬዝ በተለይ መመለስ አልፈልግም። አሁን በምንም እንዳልከውም ይሁን በምንም አይነት ዳይሬክሽን እሷንም ብቻ አንተ ይሆናል ብለህ በምታስበው መንገድ ይሁን ችግር የለብኝም። ግን ሄርሜላ ከአንተና ከሩታ ህይወት ወጣ ነው ማየት ፈልገው እቀጥላለሁ ስትል በዚህ አይነት መንገድ አይደለም። በቃ ይሄንን ብቻ አንተ በፈለከው ይሁን ብቻ እኔ መሀል ላይ የምትገባ ሰው መሆን የለባትም ነው ሐሳብ። እኔ አይቻታለሁ መሀል ላይ
መግባት ያለባት ሰው አይደል። አንተ ደግሞ የበለጠ ካንተ ጋር ቆይታችኋል፣ በጣም ረጅም ጊዜ ሆነን እንደ ቀልድ ረጅም ጊዜ ሆነን እና ይሄም ሲረዝም ነው እኔ አንዴ ብዬ ቪዲዮ ይዤ የመጣሁት ወደ አንተ ማለት። ስለዚህ አብርሽ አሁን በፈለግከው ዳይሬክሽን በፈለግከው መንገድ ይሁን ትላንት የጎዳንን ዛሬ መልሰን እንዲያበብብን ማድረግ የለብን። ያው መጥፎ ነገር አስበህ እንዳልሆነ ይገባኛል። ለኔ ብለህ ነው የወንዱ ነገር እንትን እያልክ ያለው። ለዚህ ደግሞ ፈጣሪ ያክብርልኝ። ያው ማላቃቸውም ነገሮች አንዳንድ ነገሮች እንድጠነቀቅም ስላደረገኝ ከልብ አመሰግናለሁ። ያው እኔ በህይወቴ ምን አለ መሰለህ ለሰው ልጅ ሙሉ ፐርሰንት እምነትን አልሰጥም፣ የፈለገ ነገር ቢሆን ማለት ነው። የትኛውም ሰው ቢቀርበኝ እንኳን ሙሉ ነገሬን ግልጽ አድርጌ ልነግረው አልችልም። ከዛም ባለፈ ደግሞ 100% ያንን ሰው ላምነው አልችልም። ሀፋፍ ነው ሁሉም ነገር እዚህ ምድር ላይ እና አንተ ደግሞ ለዛ ሰው መልካም አድርገህለት በምላሹ ክፉ ካደረገ ራሱ ነው ዞሮ የሚጎዳው እንጂ እኔ አልጎዳም። እኔ በህይወቴ ምንም አይነት ክፋት አይኖርብኝ፣ ውስጤ ነፃ ይሁን፣ ለሁሉም ሰው መልካም አስተሳሰብ ይኑረኝ። ከዛ ውጪ ግን ማንም ተነስቶ እኔን ለመጉዳት ቢጥር ራሱን ነው የባሰ ሊጎዳል ብዬ ማስበው ማለት ነው። እና እኔ ለሄርሜላ መጥፎ አይደለሁም፣ የቻልኩት አቅም ትሪት አደርጋታለሁኝ። ከዛ ውጪ ግን ተመልሳ እኔ ላይ ነገ ላይ ክፉ ብትሆን እግዚአብሔርን ነው ራሷ ነች እንጂ የምትጎዳው እኔ አይደለሁም። ስለዚህ ይሄንን አይነት አስተሳሰብ አለኝና ወንድሜ ከልብ አመሰግናለሁኝ። በዚሁ አጋጣሚ ያንተ ዩቲዩብ ቻናል ይሄ በዚሁ አጋጣሚ እንግዲህ ፋሚሊዎቼ የኔ ውድ ፋሚሊዎች ይሄንን ቪዲዮ የምትከታተሉ በሙሉ ወንድሜን ሰብስክራይብ አድርጉት፣ አበረታቱ። አሁን ካለበት ከፍ ያለ ሰብስክራይብ እጠብቃለሁ። ሁላችሁም ይሄንን ቪዲዮ ላይክ አድርጉለት። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ደግሞ ሰብስክራይብ አድርጉትና ቢያንስ በዚህ ቪዲዮ 20,000 ሰብስክራይብ እንድታስገቡት እጠይቃችኋለሁ። ይሄንን ቪዲዮ ያው የኔን ፎቶ አይታችሁ የመጣችሁ በሙሉ ሰብስክራይብ ሳታደርጉ እንዳትወጡ እና ስለ መልካም አስተሳሰብ ስለሰጣኝ ክብር ለሁሉም ነገር ከልብ አመሰግናለሁ። ምናልባት በመጨረሻ የምትለው ነገር ካለክ በለኝና ሄዳለኝ። አንድ ስራ አለኝ። ችግር የለም አብርሽ። በዚህ አጋጣሚ ቤተሰብ የእናንተም ጥያቄ ስለነበረ ነው ምን ነው ዝም አልክ ምናምን አይነት ጥያቄዎች ስለነበሩ ነው። ከዚህ በፊት ስለ አብርሽ ይመለከተኝ ስለ አብርሽ እንዲናርግ ምንም ብለን በተስማማንበት ሁኔታ ለምን ዝም አልክ የሚል ጥያቄ ሲበዛ ዛሬ አስጨንቄ ላገኝ የፈለኩት ማለት ነው። አብርሽ በዚሁ አጋጣሚ በጣም አመሰግናለሁ ስለተገኘ። ብቻ አንድ አደራ ምለ ነገር ያወራነው ነገር በተወሰነ መንገድ መሻሻል ቢኖረው ደስ ይለኛል እና ቤተሰብ በያላችሁበት ሰላም ሁኑልኝ። ቻው።